ሰላም ተተረመረ በላብሎ ተመልሰናል ያዘው እንጂ ያዘው ነገ ምስራቅ ደቡብ ዶርዜ አይዞ ኮሚኒቲ ቪሌጅ ያዘው አቲላ ለማንኛውም አብርሃም አማኒና ቅዱስ ለመጀመሪያ ጊዜ በፕሌን ይሄዳሉ እኔና ቡቻን መራቸዋል ካፕቴን በሉት ጉዞ ወደ አርባ ምንጭ ከአዲስ አበባ በፕሌን ያዘው ለማንኛውም እንዴት ነው አብርሽ ስሜቱ ደስ ይላል ፓራሹት ግን አለ የምን ፓራሹት አንዳንዴ ድራይቭ በቃ አጣለ ያው ዝም ብሎ ይነቀላል አንዳንዴ ይበራል ተነቅሎ ይነቀላል ይሄ ነው ቃል ከደረሰ ትሞታለህ ምን አባቱ ትልቁ ግዙፍ ከመሆኑ የተነሳ ደመና ላይ ሲያልፍ ሲሰነቅጥ ምንም ብዙ አይንገጫገጭም እቺኛዋ ቂጡ ስር ነኝ የፕሌኑ ተሰርፋለህ እባክህ አንተ ቤልት አድርጉ በኋላ እንትን ተባላችሁ ታስከስቱታላችሁ ፕሌኑ እውነቴን ነው ቤልት ይደረጋል የምር ፌስታ ባስ አይደለም እኮ ባስ ፕሌን ነው ታሲል ለፈሳ ጋይስ ከፈሳችሁ ያዋርድ ነገር እና አረዝም ብሎና ጋይስ እንግዲህ እንዴት ነው ሰብስክራይብ ያደርጋችሁ አሁን ከአዲስ አበባ ወደ አርባ ምንጭ እየደረስን አሁን ምን እንነሳበት ከአዲስ አበባ ገና እየተነሳን ያለ ነው ስለዚህ ጋይስ ፖስቶቻችን ደግሞ ያወሩን ቀበቷው ምን እያሉ ነው ስለዚህ ያለውን ነገር እንዳለ ስንደርስ አርባ ምንጭ ላይ እናወራችኋለን ሊነሳ ነው ይሄው አላየው አራካሽ ይግሬለም በኢየሱስ ብቻ ሰላም በለኝ ብቻ ሰላም በለኝ አረጋግኝ በመዳን አረ በመዳን ወንበሩ የሚያድን መስማል ቢሆን እንደዚህ ይዙታል ብቻ ወዴን ቆረጠኝ ወይኔ ወዴን ቆረጠኝ ጋር ጋይስ አሁን አርባ ምንጭ ደርሰናል ከአዲስ አበባ እስከ አርባ ምንጭ ያለውን ጉዞ እንዳያችሁት በጣም ደስ ይል ነበር አርባ ምንጭ በጣም ግሪን ነው አንተ ሲያምር ግን አይቅ ነው ጎርፍ ነው ግን እንትን ሆነብኝ እኮ ድፍረስ አለብኝ ደብሊ አገሩም ቆንጆ በረራውም ቆንጆ አሁን አርባ ምንጭ ደርሰናል ቃችንን ምናምን ይዘን ውጪ እንገናኝ ጋይስ በጣም ደስ ይል ነበር ቆይታችን እስቲ ቀበቶ ይፈተን እና ይሄንን ይመስል ነበር እንዳያችሁ በረራችን በጣም ቆንጆ ነው አሁን አርባ ምንጭ ደርሰናል ውጪ ደግሞ እንግዲህ ተሰብስበን እናወራለን ጋይስ ይመቻችሁ ደግሞ ስትረጋለ በረራ እንዴው ምን አለ ስንመለስ እንደዚህ ባረገው በጣም አሪፍ ለማንኛውም ጋይስ አሁን እስቲ ያው የመጣነው በፕሮግራም ነው ግን ለዛሬ ማታ ፕሮግራም እኔ ነበር የመጣነው ግን ፕሌናችን ለነገ ነው ከቻልን 1-2 ቀን ብናራዝም ደስ ይለኛል አርባ ምንጭ ነን ያዘው ተገራቱ ቢባካሌ ባካቢባካሌ ዳሞቴ ሃይዳሞቴ ጋይስ እንግዲህ አሁን ምሳለን በላ ነው ጥሬ ስጋ አለ የተባለ ነው ግን ያው ጥሬ ስጋ ቁም ያለው ስለታመምኩ የሆነ ጊዜ
አይ ጋይስ ለማንኛውም አርባ ምንጭ ፓራዳይዝ ሎጅ ነው የምንገኘው አይደል እንዴ ያዛው አርባ ምንጭን ከፓራዳይዝ ሎጅ ጋር ነው የምንዞረው አድቬንቸር ነው የምናሳያችሁ እንዋኛለን አዞ አለ ጉማሬ አለ አቡቹ አለ አይ ጋይስ ዲያስፖራ ሞን ደስ ይላል አንተ ያምራል በዚህ አጋጣሚ ጋይስ ማታ እንዴት ነበር አሪፍ ነበር ማታ የፈታ ቢራ ፕሮግራም ነበር አሪፍ ነበር እሺ ወደራ ግን ዛሬ አይሞቅም አርባ ምንጭ አይሞቅም አስዋል ሙቀት ላይ ቢሆን ሰውነቱ ላይ ነበር እንኳን ደህና ከርሞ ጋር መታገኙ ሰርቪሶች አሉ መጀመሪያው ኮርስ ነው ኮርስ ከ12 ሰዓት ተኩል እስከ 3 ሰዓት ተኩል መጠቀም ትችላላችሁ ዋና አለ ጠዋት 1 ሰዓት ይከፈታል ምሽት 1 ሰዓት ይዘጋል ስቲም እና ሳውና 30 ደቂቃ ስፓ ሪዘርቭ እያደረጋችሁ መጠቀም ትችላላችሁ አንድ ቀን በላይ የምትቆዩ ከሆነ ላውንደሪ ሰርቪስ አገልግሎት አለ ሩም ስፖርት ማለት ያቺን ፎርም በመሙላት ልብሳችሁ ታጥቦ ተተኩሳ አመሻሽ ላይ መለስላችኋል ስፖርት መስራት ከፈለጋችሁ ጂምናዚየም አለ 12 ተኩል ይከፈታል እስከ 3 ተኩል ከሰዓት በኋላ ከ10 ሰዓት እስከ ምሽት 1 ሰዓት ይቆያል መልካም ቆይታ ጊዜ ይሁንላችሁ እንግዲህ ጋይስ አሁን ወደ ሩም ልንገባ ነው ሶ ምን አይነት ሩም ነው ያለው እዚያው ለሚመጣ ሰው አርባ ምንጭ ፓራዳይዝ ላይ ሁለት አይነት ሩሞች አሉ ዜብራና ጎጆ ብለን የምንጠራቸው ጎጆ የምንላቸው ራሳቸውን ችለው የቆሙ ቤቶች ናቸው ልክ እንደነዚህ ባንግሎን ራሳቸው ሰፓሬት ላይ የቆሙ ናቸው ዜብራ የምንላቸው ደግሞ ልክ እንደ አፓርትመንት ግድግዳ ኮኔክትድ የሆኑ ሩሞች ናቸው ሁለት ሩሞች ይዘታቸውም ዋጋቸውም ይለያያል ሶ ስዊት ሩሙን ላሳያችሁና ዜብራዎቹንም በተመሳሳይ ሁኔታ እናያቸው በጣም አሪፍ ሰናይት ፓርክ ነው ብዙ ጊዜ ሪፍሬሽመንት ሰርግ ስብሰባዎች ሲኖር እዚህ ላይ ይሳተፋሉ ፕሮግራም ሲኖር ሬስቶራንታችን ነው ሶ የሙሉ ቤቱ ሬስቶራንት ነው ማለት ነው እዚህ ጋር የሚያምሩ ኤፊሽንትኖች አሉ እነዚህ ናይታቸው ዋው ደስ ይላል ቁርስም አለ መሰለኝ አይደል ብሬክፋስትም አለ እዚህ ጋር ሎቢ አለ ቆንጆ ቪው አለው ሎቢው ዋው በስማ ደስ የሚል ሎቢ ነው በጣም ቆንጆ ነው ሩሞቹ ቪው አላችሁ እንደዚህ ጎጆ ቤቶቹ በደንብ አላቸው እናያቸዋለን እሱንም አሁን አብረን እናያቸዋለን እንዴት ነው ብቻ አሪፍ ነው ቪው በጣም Seem like every captain gotta maintain the cap. You can make change, don't change for that. Tell the whole truth, get paid for that. እዚህ ጋር ኮንፈረንስ ሄል አለ ስብሰባ አዳራሽ ትልቅ ስብሰባ አዳራሽ ነው ኦኬ ለሰርግም ለተለያዩ የስብሰባ ጉዳዮች ላይ ብዙ ጊዜ እንትን ይጠቀሙታል ሰፊ ነው በጣም ሶም እንዳለ ሙሉ አርባ ምንጭ የመጀመሪያችን ነው እና በጣም አረንጓዴ ነው ሶ ግቢውም ራሱ እንደዚህ ነው በቃ ዛፍ ብቻ ነው ቀዝቃዛ ነው በጣም ሰፊ ነው ምንድነው አትክልት የሚበዛው ላይ አርባ ምንጭ እንደዚህ በጣም ፍሩት አለ ሙዝ አለ ማንጎ አቮካዶ በጣም ብዙ ነገር አለ በዚህ ጋር አለ ይሄ ወዴት ነው የሚወስደው ይሄ ስዊሚንግ ፑላችን ነው ኦኬ ወደ ፑላችን ወደ ዋና ማለት በጣም ያበደ ነው እግዚአብሔር ወስም እንግዲህ እስከ ማክሰኞ ፑላችን እስከ ሜትር ከ90 ድረስ አለ ሜትር 90 ድረስ ይደርሳል ዋው ሜትር 90 አሪፍ እዚህ ጋር ትንሽ ነው በእያንዳንዱ ስቴጅ ላይ ሜትር አለ ቀን ሙሉ ክፍት ነው ጠዋት 1 ሰዓት ከፈ ምሽት 1 ሰዓት ድረስ ክፍት ናቸው በስማ እና ከሱ ጀርባ ያለው የዋሻ ስፓ አለ በጣም ቆንጆ ነው ዋሻ ውስጥ ነው ረበስ በዚህ ነው የምንወጣው የዋሻ ስፓ አለ አባቴ ያዞ እንገለባበጠዋለን በጣም ነው የሚያምረው ቆንጆ ነው አይደለ ውሃው ራሱ ጥራቱ ቆየን አርከዋኘኛ በጣም ስፓችን ነው የዋሻ ስፓ ነው ስቲም ሳውና እና ማሳጆች ሲኖር የምንጠቀምባቸው ስፓ ናቸው ከዚህ ጋር ስንመጣ እዚህ ጋር ሪሴፕሽን ሎቢ አለ የስፓ ሪሴፕሽን ነው እንኳን ደህና ቆየሽ እሷ ጋር ሪሴፕሽናችን ናት ይሄ ሎቢው ነው የስፓው ሎቢ ነው በዚህ በግራና በቀኝ በኩል የወንዶችና የሴቶች አለ ለብቻ በዋሻ ነው የተሰሩት እንዳለ ዋስማ እዚህ ጋር ከማሳጅ ከስፓ በኋላ አረፍ ብላችሁ የምታዩበት ቦታ መጽሐፎች የምትፈልጉ ከሆነ መጽሐፍ የምታነቡባቸው ረፍት የምታገኙባቸው ቦታዎች ናቸው በዛ ጋር ቶይሌት ሩሞች ይኖራሉ
እዚህ ጋር ስቲም አለ በጣም አሪፍ በዚህ በኩል ደግሞ ሳውና ነው ይሄኛው ደግሞ ስቲም ነው ሜቢ ክፍት ከሆነ ይሄን ይመስላል ወደ ውስጥ እንገባለን በኋላ ምን አባቱ ሰፊ ነው በጣም በኋላ ሪዘርቭ አድርጋችሁ መግባት ትችላላችሁ እሺ ዋሻ ውስጥ ያላችሁ ይሄ ማሳጅ ኤሪያ ነው ማሳጅ የሚሰሩበት ቦታ ነው ጋይስ አሁን ደግሞ ሩማችንን ያው የኔን ሩም እንዋለን ከዛ ደግሞ እነሱም አለ የተለያየ ትንሽ ርቀት አለው ስለዚህ እሱን ቼክ እናደርጋለን የጎጆ ቤት ሩም ነው ብሏል እነኚህና ቅድም ያየናቸው እንዴት ናቸው ይዘታቸው አንድ አይነት ነው ግን ደግሞ እንደ ሩሙ አይነት ይለያያል አሁን ለፊት የምናየው 113 የሚለው ትዊን ሩም ነው ሁለት አልጋ ያለበት ሜትር 20 ሁለት አልጋ ያለበት ነው በዚህ በኩል እንደምታያቸው ነው ጋርደን ቪው ናይቸው እይታቸው ወደ ጫካው ሳይሆን ወደ ግቢ ውስጥ ያለ እይታ ያላቸው ሩሞች አሉ ሶ ሩሞቹን በሁለት እንደከፈልናቸው ቅድም ዜብራና ጎጆ ብለን አሁን ደግሞ ጋርደን ቪው እና ሌክ ቪው ብለን እንለያቸዋለን ማለት ነው ሶ በሌክ በኩል ያለውን አንድ ስዊት ሩም ላሳያችሁ ይሄኛው ምንድነው ይሄ ለቤተሰብ የሚሆን ቪአይፒ ስዊት ነው G+1 ነው የልጆችና አዋቂ ቶይሌት ሩም እንዲሁም ማደሪያ ለየብቻ ተደርጎ የተሰራ ነው ስለዚህ የመጀመሪያ ስዊት ሩም ይሄ ነው እሺ ይሄኛው ትዊን ነው ወይስ ይሄ ስዊት ሩም ነው ስቱዲዮ ስዊት ነው ኪንግ ሳይዝ ነው ሜትር ከ80 ነው ቤድ ሳይዙ ኳንዳና መጣችሁ ወደ ፓራዳይዝ ነው በድጋሚ ሙሉ ቤቱ በእንጨት ነው እንትን ያለው እንዴ ባህላዊ አሰራሩ በዚህ ጋር በረንዳ አለ ይጋስ ከምሽት ድረስ መደም መቆየት ይችላል ምንም ሴፍ ነው በጣም ሴፍ ነው ምንም ችግር የለው ደስያ በተለይ ከጠዋት 12 ሰዓት አካባቢ የሚወጣው የፀሐይ ሳንሴት በጣም በያ ያዝበለው እዚህ ጋር በእንተኛ ችግር አለ ምንም ችግር የለም ምንም ይመጣ ነገር የለም ሴፍ ነው ያንተን ሰውነት ዋክማን ይነፋልና ይሄ ስዊት ሩም ነው የጃኒን ሩም አብረና ያለና ኦኬ ማን ይሄ ስዊት ሩም ነው እንደታዩት ስዊት ሩም ኦኬ እንድና ያስጎበኛል ይሄ ጃኒን ሩም ነው ጋይስ እንግዲህ የኔን ክፍል ነው እየገባን ያለ ነው ነኝ ውሃ ናቸው እንዴ እዚህ ውሃ ናቸው ነኝ በእኛ በራሳችን የሚታሸጉት የሚሰሩት ውሃ ኦሪጂናል የተፈጥሮ ነው ፒኤች ለብሉ ከዚህ ከምንጭ ይመጣው እንዴ እኛ ጋር ራሳችን ጋር የሚታሸጉት በጣም አሪፍ አሁን ቀጣይ ደግሞ ወደኛ ክፍል ቀጣይ ስታንዳርድ ብለን የምንጠራቸው ዜብራ የሚባለው ልክ እንደ አፓርትመንት ግርግዳ ኮኔክትድ የሆኑ ሩሞች እነሱ እናያቸዋለን ያው ቅድም ካየናቸው ጎጆ ከምንላቸው ሩሞች በዋጋ ዝቅ የሚሉ ናቸው ስታንዳርድ ሩሞች ናቸው ከዋጋ አንፃር እነዛ ዝቅ ይላሉ ሰው እዚህ ጋር የምናያቸው ፕሬዚደንሻል ስዊት ይባላሉ ብዙ ጊዜ ጠቅላይ ሚኒስትሮች ሚኒስትሮች ሲመጡ የሚይዙት ነው ይሄ ሙሉ ግቢው አንድ ሩም ነው በጣም ትልቅ ነው ትላልቅ ሚኒስትሮች ጠቅላይ ሚኒስትሮች ባራክ ኦባማ የመጡ ጊዜ እዚህ የማረፍ እድል አግኝተዋል ግቢያችን ሰፊ ነው አይደል በጣም እንዴ ይመስለኛል ይሄ ብቻ አይመስለኝም ወደዛም አለ ገና አርታችን ማለት ይሄዳል በጣም ርቀት ስታንዳርድ የምንላቸው ሩሞች ያው ከዚህ እንጀምራለን ከዚህ ጀምረ ቀደም እንደነገርኳችሁ አንደኛው ሩም ከሌላኛው ሩም የሚለየው ግርግዳ ነው ግርግዳ ኮኔክትድ ናቸው ሰፓሬትሊ በግርግዳ የተከፋፈሉ ይሄዳሉ ማለት ነው ቤት ለምቦሳ ይባላል ከዛው አልበቻለስ በረንዳውን መክፈት ይችላልላችሁ በሱ በረንዳ ያስወጣል በዚህ ጋር ያው በዚህ ወስደኛል ማለት ነው ቁጭ በለ ቤትም ቦታ ማለት ነው ቤትም ቦታ ተፈጥሮ ማየት ይችላል ሩማችሁ ነው ቁልፍ ሰጥቻችኋለሁ አይደል የጎደለ ነገር ካለ ደውሉልኝ ሪሴፕሽን አለው መልካም የቆይታ ጊዜ ይሆንላችሁ አይ ጋይስ ለማንኛውም እንግዲህ ያው ሩማችን ተቀብለናል አሁን ያው ሰዓት እየደረሰ ስለሆነ እቃችን አስከባባና ከዛ 40 ምንጭ ኤክስፕሎር ማድረግ ወደ ቱራችን ሄዳለን ማለት በድጋሚ ያዞ ፋሚሊ ሁላችንም ነበርን ግን ማናጀራችን እንግዲህ ወደ አዲስ አበባ ለስራ ተመልሷል በተረፈ በድጋሚ 40 ምንጭ እንዞራለን ፓራዳይዝ ሎጅ ያዘው ማን ነው ቶሺ ፓራዳይዝ ሉቲ የታባው ወደ 400 ሺህ ፓራዳይዝ ፓራዳይዝ ፓራ ኦኬ ይዛል ፓራዳይዝ
ለከረ የተመቸሽ ውሻ አንተ ካልክ ይሆናል ፓራዳይዝ እንደዚህ ነው ስትታም ከጎበላ ዳን ጨምሮ ፓራዳይዝ ኦኬ ፓራዳይዝ ሆቴል አጋስ ለማንኛውም እንግዲህ ሆቴል የነበረን ቆይታ እንግዲህ አሪፍ ነበረ እቃችን አስቀምጠን ሮማችንን ይዘን አሁን ደግሞ ጉዞ ወደ ዶርዜ በላንድ ክሩዘር ልንሄድ ነው ከፓራዳይዝ ቱር ጋር ማለት ነው ፓራዳይዞች ናቸው ይዞን የሚሄዱት በጣም የአርባ ምንጭን የዶርዜን የባህል አይደል ኤክስፒሪየንስ እናደርጋለን ይው ፍሩት እየበላን ነው በጣም የሚገርማችሁ አፕል ኪሎ 250 ብር ገዛን ታምር ነው እኮ በጣም ደግሞ ታምር 3 4 እየደገምን እስኪ አንዱን ማስደግመኝ ሌላ ጋይስ በድጋሚ አሁን ተከታተሉ ትንሽ የስንት ደቂቃ መንገድ ነው ከፓራዳይዝ ወደ ዶርዜ አንድ ሰዓት ይሆናል 40 ደቂቃ አንድ ሰዓት ስለዚህ እንግዲህ በጥሞና ተከታተሉ ካቻረና ካምበደሬናታ ደረጭማ ጋሞ ደሬቢታ ሻውባይና ባይራ ደሬናታ ካሲ ሄዳይ ካምበደሬቢታ ካቻረና ካምበደሬናታ ደረጭማ ጋሞ ደሬቢታ ሻውባይና ባይራ ደሬናታ ካሲ ሄዳይ ካምበደሬቢታ ዶርዜን እያየን እግር መንገዳችን ፏፏቴ ለማየት ነው የመጣው ደክሞኝ ትንፋሽ የሚቆራረጡና ይሄን ይመስላል ዶርዜ አሁን ከዚህ ቀጥሎ ወደ ባህሉ ቤት ነው የምንሄደው ስለዚህ አሁን ፏፏቴና አይና ከዛ ወደ ባህላቸውን ደግሞ እናያለን የጋሞን ባህል ውስጥ ድረስ ገብተን ነው የምናውቀው እንዴ ጋር አሁን ገባኝ አንተ እዲ አይዞ ዋናው አድቬንቸር ሪቢስማ ዋናው አድቬንቸር ያደረገ በለው ያዘው ነገ አትደስ ቢል ያሰው ፕሮሞሽን እንዳያዳልጥ ጃኒ ያዳልጣል እግዚአብሔር በስመ አብ ወልድ ብቻ አይቀጥቅዝም የከበረ ድንጋይ ስላለው ያዳልጣል ጋይስ በጣም ነው የሚወርደው ማን ያዳልጣል በጣም ማይራንሶላ ካራና አደቀራ ጻላ ባባ ኤሬዛጎባ ሻቻ ደሬካ እንኳን ደህና መጣችሁ ወደ ጋሞ ዞን ዶርዜ ባህላዊ መንደር ዌልካም ቱ ጋሞ እኔም ጋሞ የሚሉት ራፐሮች ከዚህ ነው ወጡት ጋሞ የጋሞ ልጆችሽ ጋሞ በጣም ነው የሚወድሽ ጋሞ እሸቱን ከማሳው ጋሞ ይዞ የመጣልሽ የተባለለት ኦኬ አሁን ደግሞ ወደ ባህላዊ ነው ዘመናዊውን ጨርሶታል አብራም እንግዲህ አሁን ውስጥ ገብተን የዶርዜን ባህል በረንብ ከላይ እስከታች እናያለን ልብስም ለብሳለን ከናቶች ጋር ትምህርት እንማራ ብዙ ነገር እናያለን አይደል ዝግጁ ናችሁ ያ የሰር መንዛለቂያ ማሌቦራ ባይራ ደሬ ጋሞ ሄራ ካምባጌ ሆሮጋን አርባ ምንጭ ቦስ ቻማ ባያ ከያጫርኳ እክዲዮስ ካምባጌ ሆሮጋን አርባ ምንጭ ቦስ መጀመሪያው እንኳን ደህና መጣችሁ ወደ ጋሞ ዞን ቴዲ አፍሮ የዘፈነው ለዚች መንደር ነው ሃይዞ ዶርዜ ብሎ so we are around 49,000 people living in this mountain and those people they follow Orthodox Christian religion 49 ሹ yeah and we are famous one for the weaving so Gamo Dorze means the weaver Shamani Malam the weaver yeah 2 are by the potteries we make clay pots from the soil and 3 are by agriculture and so we have small garden in our compound which is growing the false banana tree and different kind of vegetables you see we dance Muda
አቤት ጨዋታ መስሏል አንተ ሜዳል አላባደሪ ጦር ለዚህ ነው የሚጨፈረው። እዚህ ግቢ ውስጥ ያለነው we are 7 people 7 ሰዎች ነን። እናት አባትና 5 ልጆች። እኔ ሁለተኛ ልጃችሁ ነኝ ከዚህ ኮምፓውንድ መኮንን እባላለሁ። እንኳን ደህና መጣችሁ። እዚህ ጋር የምናየው የዶርዜ ባህላዊ ቤት ነው። የተሰራውም ከቀርከሃ ከባምቡ ነው። የውጭው ሽፋን ደግሞ ከፎርስ ባናና ሊፍ ከእንሰት የተሰራ ነው። ውስጥ ደግሞ የተለያዩ ፓርቲሽኖች አሉ። እንግዳ መቀበያ፣ መኝታ ክፍል፣ ስቶሬጅ፣ ጠላ፣ ጠጅ፣ ቦርድ፣ ካቲካላው ለሚሰራበት ኢቭን ከብቶች ራሱ ከኛ ጋር ነው አንድ ላይ የሚኖሩት በፍቅር ማለት። ሰዎች ገና የተደመሩ ነው። እኛ ግን ከከብቶች ጋር ተደምረን ቆይተናል እዚህ ቤት ውስጥ እና ትልቁ ቤት ውስጥ ሻይ ቡና ነው የምንጠቀመው። እዚህ ሌላ ኩሽና አለ፣ ዳቦ፣ እንጀራ፣ ቆጮ መጋገሪያ። እቺኛዋ ደግሞ ከሱ ጀርባ ያለችው ሃኒሙን ሃውስ ጫጉላ ቤት ተብላ ነው የምትጠራው። አንድ ልጅ ሲያገባ እዚህ ለ3 ወር ነው ይላል። ከ3 ወር በኋላ የዚህ አይነት ትልቅ ቤት ይሰራል። ከዛኛው ቤት ደግሞ ለሚቀጥለው ጄኔሬሽን ይቆያል ማለት። በእኛ ባህል የአንድ ሰው ቤት ሲገባ ቅድሚያ የሚሰጠው ለታላቅ ነው። ስለዚህ ታላቅ ማለት ከናንተ ያ በእኛ ባህል የአንድ ሰው ቤት ሲገባ ጋሻና ጦር ውጪ ነው የሚቀመጠው። ሲገባ ደግሞ ዝቅ ብለ ሰሩት ትላል። ዝቅ ባትልም ራሱ በሩ ዝቅ ያስብላል። ኦራይት ጮክ ብላችሁ ማለት ሰሩ ያልክ ትገባለህ። ሳሮ ሰሩ ሳሮ 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 ባይዘ እናቴ ናቸው። ኖርማሊ ይሄ ማህበረሰብ ጋሞ ዶርዜ ኮሚኒቲ የራሱ ጥጥ ፕላንቴሽን አለ እታች ወረድ ብሎ አባይ አካባቢ ላይ ማለት እና ወንዶች ከዚህ ሄዶ ነው የሚያርሱት። ስለዚህ ፍተላ የሴት ነው፣ ሽመና ደግሞ የወንድ ነው። አሁን እሷ የፈተለች ያለችው ጋቢና ቡልኮ መስራት ነው። አንድ ጋቢ ለመስራት 15 ቀን ነው የሚፈጀው፣ ግን ለቡልኮ 1 ወር ነው የሚፈጀው። እዚህ ጋር የምናየው ጠቅላላ ፎልስ ባናና ትሪ ወይም እንሰት ነው የሚባለው። ሙዝ ቢመስልም የሚሰጠው ፍሩት የለም እና እንጀራ የምንመገበው እዚህ በበዓል ጊዜ ብቻ ነው። ለምንድነው? ጤፍ ስለማይበቅል ፕላስ ደግሞ ውድም ስለሆነ የኛ ባህላዊ ምግባችን ከእንሰት የሚሰራ ቆጮ፣ ሐሙቾ፣ ቡላና ወርቅ ማለት ነው። እና ቅጠሉን እንጠቀመው ለቤቱ ሽፋን ነው። ከብቶች ይበሉበታል። በዝናብ ሰዓት እንደ ጥላ እንጠቀማለን። የኛው ፓርት ደግሞ ቆጮ የሚወጣበት ነው። ስሩ ግን ተቀቅሎ እንደ ድንች ይበላል። ሐሙቾ ማለት ነው። መጀመሪያ ከዚህ ጋር ትቆርጠውና እዚህ አምጥታ ትፍቀዋለህ። ይሄ ቀርከሃ ነው ማለት which is very sharp እና ከፋቀች በኋላ ከራሱ የሚወጣው ፋይበር አለ ቃጫ። በዚህ ቃጫ ገመድ፣ ኮፍያ፣ ቦርሳ፣ ቀበቶ፣ ክራር ሁሉ ይሰራበታል ማለት። መጨረሻ ላይ ይሄን ኮሌክት ካደረገች በኋላ ከራሱ የሚወጣው ውሃ አለ ይጨመቃል። ይሄ ከተጨመቀ በኋላ ይሄ ውሃው ነው ቡላ የሚሆነው። ነጭ የሚሆነው ነው ከለሩ የሚቀይረው to make the porridge። መጨረሻ ላይ ይሄን ኮሌክት ካደረገ በኋላ በኮባ ቅጠል ጠቅሎት መሬት ውስጥ ይቀብራል ለፈርሜንቴሽን ለ3 ወር ማለት እና መሬት ውስጥ በቆየ ቁጥር ጥሩ የሆነ ይመጣል እንጂ አይበላሽ። which is like a wine እንደ ወይን ማለት ነው። ያውን ከተቀበረ 1 አመቱ ነው። 1 አመቱ ነው። ዝግጁ ነው፣ ሬዲ ነው ቆጮ ለመስራት። አያችሁት? ያሩንጋዴ ነው ወደዚህ የመጣው እና አዲስ አበባ ላይ ቆጮ መርካቶ ላይ አስጥቶት ነው የሚሸጡት። በዛን ሰዓት ይጠቁራል። የሚጠቁረው ለምንድነው? ንፋስ ስለሚያገኝ ነው። እና ቆጮ ንፋስ ማግኘት የለበትም። አሽቱት ቅድመሽቱት ነው። ይሄ ይለያል። ከ1 አመት በኋላ ላይክ ጎት ቺዝ እና ከዚህ ታወጣና ቦርዱ ላይ አስቀምጣ ትቆራርጧለች። ለምንድነው? ስቲል ውስጥ ፋይበር ቃጫ ስላለው ማለት ሪሙቭ ታደርጋለች።
የተሰራው እንሰት የተሰራው ቆጮ ይሄን ይመስላል መሃል ላይ ደግሞ ያለው ሚገርም ዳውት ስፓይስ ዳጣ ማለት እዚህም ቤት ውስጥ የተሰራ ነው ከማር ጋር የተቀላቀለ ማለት ማር ያ ዋው ብዙ ጊዜ አዲስ አበባ ከምናገኘው ጭራሽ የተለየ ነው በጣም ይለያል በጣም አሪፍ ስለዚህ ወደዚህኛው ደግሞ ፓርት ስንመጣ የንጉስ ቤት ስትመጡ ማለት ከቀመሳችሁ ኋላ ነው ወደዚህኛው ወደ አንበሳ ወተት መንመጣው ተግባባን ያዙ እንኮ እንዲ ቆራፋ አርለማ እንደዚህ ቆንዳር እንደዚህ ተልዳይ የሚደረገው ዘገዛቃት እኮ እናንተ እንዴ ማር ሲለኝ ጊዜ ነው አንዴ ቀደም እኮ ነው እንግዲህ ጋይስ ቤት ውስጥ የተጠመቀ ነው አይደል የቤት ውጭ ምንም የለም ቀደም ነገር ያለ ሶካሪያ እኔ ቆይ አሁን ወደ ከተማ ምንድነው የምገዙት ላይክ እንደዚህ እንደኛ ብዙ ጊዜ እንጀራ ምናምን ይገዛል ምንድነው የኛ ሱፐርማርኬታችን ጓራዎችን ብቻ ነው አይደል ታድኑ አንተ አንሶ ባልኮ መሰረት ያው በዘይቱ ፋንታ ቂዮን ታንክ ዩ ብራስ አደም ቀባት አንሶ ቆይ አሁን በጋሙኛ ቺርስ ሲባል ምንድነው አመሰግናለሁ ለዛ ነው ያዙ ያልኩት በእኛ ባህል አንድ ላይ እንደዚህ ሆነን ስንጠጣ ከመሃላችን አንድ ሰው ጮክ ብሎ ዮ ዮ ዮ ዮ ዮ ዮ ዮ ዮ ዮ ይላል ከዛ በኋላ ደግሞ ተቀባዩ ዮሆ ብሎ ነው የሚመልሰው ተግባባን ከዛስ ይጠጣል ሻት ነው የሚደረገው እና ታዲያ ለማየት ነው እንደያዝኩ አረ በስማ ዮ 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 አይ አሪፍ ነው አረ እንጋ እንዴ ነው ይቅርታ የመጀመሪያውን የወሰድነው እንኳን ነው መጣችሁ ነው ዌልካሚንግ ድሪንክ እሺ ይደገማል ያ but you know there is the second round ከዚህ ቀጥሎ ነው ምን ነው የምትሉት ተግባባን ጮክ ብላችሁ እሺ ready yes sir ያ ወደ ላይ ወደ ታች ወደ እናንተ ወደ እኔ ወደ አማሪ ጋሞ ጎፋ ወርጋ አርማ መንጬ ኑደሬ ጋሞ ጎፋ ወርጋ አርማ መንጬ ባዜ ያጎቴ ዘፈን ዋው ያጎቴ ዘፈን ነው በጣም እንወደው ዘፈን ነው ምዝሬ ካልሲድስ ዛሞ ሆሬ ወልካማደሬ ወጋየልሬ ውርሲጂጅሪ ውርሲ በስሬ ጋሞ ጎፋ አይሲ ዘፈኑ ከፈቶሽ ነፍሱን ዘፈኑ ከፈተ ዴናውን እንዳታስ በኋላ አርባ ምንጭ ቆይታችን ይቀጥላል በድጋሚ ተከታተሉ ዶርዜ ሃይዞ ኮሚኒቲ ቪሌጅ ዶርዜ ሃይዞ ኮሚኒቲ ቪሌጅ ነው ያለነው ስለዚህ በድጋሚ ተከታተሉ ሃይዞ ዶርዜ ሃይዞ ዶርዜ አንድ ይቀራል አይቀራል ሁላችንም ለዚህ አንድ ይቀራ ግዴላችሁ ላንተ ይቀዳል እና ጋራ ይቀራል ብቻ አይዞ ዶርዜ የታባቱ አንድ ይቀራ ያዞ ፋሚሊ አሁን የምለው ነው እሺ ወይ አዎ ትንሽ ጠብና አይ ቡቻ ተው አሁን ማረጋውን ምለው ነው የምትሉት እሺ ምትዋዚ አንዴ you ready ዝግጁ ናችሁ yes sir ሰሜን ምዕራብ ምስራቅ ደቡብ ዶርዜ ሃይዞ ኮሚኒቲ ቪሌጅ ያዞ
አትላ ምን አስቸኮለ ቆይ የጀጎላ ጃሉ አብዛ ለቀመጅ ይባላል ጋይስ አከፋና ምራከፋ ተገኙ ድጋሚ አዩት እኮ ሲያሰብ ቅድም እንትን ስትል ቸኩሎ ታጥቷል ደው ስትጠጣ ገና እኔ ደው ስል የሚዋሰነው በቃ ደው ላይ ነው ብዬ ላጣረኩት ማለት ነው This is heaven. Heaven. Haizo. Dorze. Seleme. Oya seleme. Seleme. Oya seleme. Seleme. Oya seleme. Teri seleme. Oya seleme. Amal seleme. Oya seleme. Omotik seleme. Oya seleme. Paradise seleme. Oya seleme. Teri seleme. Oya seleme. Aizo. Dorze. Aizo Dorze. Aizo Dorze. Aizo Dorze. Yo. ኮፊያ ሰያንዲ እንግዲህ የጋሞ እናቶች ባዘጋጁልን ያው ፕሮግራም የጭፈራ ፕሮግራም ወደዛ እየሄድን ነው ተከታተሉ ያዘው ብለናል እስማ እንዴት ነው የሚያምር ሳሮ يلا قبعون بزح قبعون يا يلا سب እንዳበረገረው ልጅ አረና ተጨለማ ነው እንዴ Saro ay malalo Saro ay malalo Dori shukza orde otoro Dorze ogda orde otoro Dorze ay zonai ay malalo Dorze ay malalo Saro ay malalo Saro ay malalo Saro ay malalo Saro ay malalo Deru shukza orde otoro Dorze utga orde otoro Ade dorze nai ay malalo Aine dorze nai ay malalo Abba hasho maskala hasho Abba hasho maskala hasho Abba hasho maskala hasho Abba hasho maskala hasho Yo ጋርተር እናመሰግናለን ሞኬ በጣም እናመሰግናለን በዚህ አጋጣሚ ሶሻል ሚዲያ ላይ ካለ ያለበትን ቦታ ነገራቸው ወይን ደግሞ ለማምጣት ሲመጡ ሶሻል ሚዲያ ላይ ካለ ያለበትን ቦታ ነገራቸው መጎብኘት ከፈለጉ ስልክ ቁጥርም ካለ ያለው ነገር ነገራቸው እዚህ ጋር ወዳችኋለሁ አከብራችኋለሁ እኔ በፍቅር የተፈጠርኩት ከጋሞ ዞን ከዶርዜ ሃይዞ መንደር የተፈጠርኩ ልጅ ነኝ የትም ሀገር ሄጄ አላቅም እኔን ለማግኘት ደግሞ ካስፈልጋችሁ ቁጥሬን ብቻ ነው የምሰጣችሁ 0916795333 ሁለተኛው ደግሞ 0916501940
እንግዲህ ቀጥታ ዶርዜ ከመጣችሁ ራሱ እንደኛ ዛሬ እንዳስጎበኘን ዛሬ እንደጨፈር ነው ዛሬ እንደበላ ነው እንደጠጣ ነው ከሱ ጋር አብራችሁ ማሳለፍ ትችላላችሁ የዛሬ ቪዲዮ ኤን ይመስል ነበር እንደወደዳችሁ ተስፋ እናደርጋለን በሌላ ቪዲዮ እስክንገናኝ ሰላም ቆዩልን one love ሰው ሰላም አለልም እንደዚህ ካስቸገረ ደግሞ እንደዚህ ነው